አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙታጁ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖችም ሰላም ሰላም ብያችኋለሁኝ። በያላችሁበት በያለንበት የአላሁ ሱብሓነሁ ወተዓላ እዝነቱ ርህራሄው ጥበቃው አይለየን። ዱዓ አድርጉ ውድ ኢትዮጵያውያን፣ አላሁ ሱብሓነሁ ወተዓላ ይጠብቀን። ኢንሻአላህ እዝነቱን ያምጣልን ለኢትዮጵያም ለሀገራችን ኢትዮጵያን በረከቱን እዝነቱን መረጋጋትን ሰላምን ያምጣልን። ዱዓ አድርጉ ውዶች። እንዴት ናችሁ? ደህና ናችሁ ሆይ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ኡሙታጁ ምን ልታሳያችሁ ነው? መጥባ ገባችሳ ምን እየሰራች ይሆን? እዩዋት እስቲ ተከታተሏት። መጥባህ ገብታለች። እንግዲህ ገንፎ ልታገነፋላችሁ ይሁን ምንድነው እንግዲህ ፍየል ልጥድላችሁ ይሁን ምን እንደምታደርግ አብረን እንከታተል። የምታወራውን እየሰማን ማለት ነው። በአካባቢዋ የደረሰብኝን ነገር እውነት ለመናገር ልነግራችሁ ነው። ስራ እየሰራሁኝ ነው ዛሬ የማወራችሁ። ስራ ክቡር ነው። ስራ መስራት ያኮራል፣ ደስ ይላል። አልሐምዱሊላህ ረብል ዓለሚን። ስራ ሰርቶ መብላት ጤና ነው። ኢንሻአላህ ደስ ይላል። ነገር ግን እስከ መቼው የሚለው ነገር እንደው በሁሉም ሰው ይሄ ነገር ይኖራል ብዬ አስባለሁ። እስከ መቼው ነው? ጠይቅ ከመዲያም ኩሽና ሳንወጣ የእነሱ ታዛዥ ሆነን እቃ እያጠብ እኛ ትንሽ ፈቅ ሳንል፣ ሱብሃንአላህ እኔማ በጣም ነው የሚገርመኝ። ትንሽ ፈቅ ሳንል የእኛ ልጆች፣ የእኛ እህቶች፣ የእኛ ታናሾች መተው ተኛ ስርስር እንደገና እኛ የምንሰራው የዛሬ 20 ዓመት የዛሬ 15 ዓመት የዛሬ 10 ምናምን ዓመት ከዛ አንስተን እስካሁን ድረስ የምንሰራውን ስራ እነሱ መተው ሲተኩ፣ እነሱ መተው ሲሰሩ ስታዋቸው ምን ይሰማችኋል? እንደው እስቲ በኮሜንት አሳውቁኝ። ያኔ ምን ተሻለን? ያኔ ሱብሃንአላህ እኔማ በጣም ነው የሚገርመኝ። እና ምንድን እንደገጠመኝ ልንገራችሁ እስቲ። እናንተም የገጠማችሁን ትነግሩኛላችሁ በኮሜንት። በስራ ቦታም ሆነ በኢጃዛ ቦታም ሆነ እንደው በመንገድ እንደው በአጋጣሚው ሁኔታ የምታገኙትን የሚገጥማችሁትን ነገር እስቲ በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። እንደጋገፍ እስቲ እስበሳችን ማለት ነው። በነገራችን ላይ ይሄ ዩቲዩብ የሚሰራ ሰው እንደው አንዳንድ በተለይ ኢትዮጵያ ያሉትን እህቶችን ወንድሞችን እያሳደግን ነው እኛ አረብ ሀገር ያለን እህቶች ማለት ነው። ባልና ሚስት ሆኖ የሚሰራውን ይሄ ፊልም ድራማ የሚሰራውን እንደገና ደግሞ ፈራንክ ማድረውሾ እንደዚህ ሆኖ የሚሰሩትን እያሳደግናቸው ነው። ግን ከነሱ በላይ መተዳደግ ያለብን እኛ ነበርን እኮ ብናውቀው ማለት ነው። እንደነሱ ፍራንክ ምናምን ማድረግ ባንችልም እቃ እያጠብንም ሆነ የሆነ አጋጣሚ ቪዲዮ ሰርተን ዩቲዩብ እንሰራለን ታል እስበሳችን ተደጋግፈን የምናድገው እኛ ነበር። ስለዚህ ውዶች ባገኛችሁት አጋጣሚ ቪዲዮ የከፈታችሁት ሁሉ ሰብስክራይብ አድርጉ፣ ላይክ አድርጉ። አይከፈልባችሁም። እናንተ ደግሞ ባደረጋችሁት ነገር በሰራችሁት ነገር ፈጣሪ በተዘዋዋሪው አጅራችሁን አያስቀርባችሁም ማለት ነው። ሁላችንም ኢንሻአላህ እና እንተዳደግ እስቲ በዚህ ማለት ነው። በዚህ እንተባበር ኢንሻአላህ። ምንድን ነበር ልነግራችሁ ያልኩት? ምንድን ነው የገጠመኝን ነገር እኔ ያሳለፍኩትን ነገር የዛሬ 12 ዓመት ያሳለፍኩትን ነገር መልሰው ኢትዮጵያውያን ሙጮች ኢትዮጵያውያን መርተው ያንን እኔ ያሳለፍኩትን ሀያት ሲደግሙት ሳይ ወይንም ከዛም በላይ እኔ ታሳለፍኩትን በላይ ሲደግሙት ሳይ ባይኔ አለማየት እኮ ያን ጥሩ ነው፣ ግን ባይኔ ሳይ እኔ እንጃ በጣም ነው ያዘንኩት። ሀቂቃ ማለት ነው በጣም ነው የተሰማኝ። ይህን ሰሞን እዚህ ስራ በነገራችን ላይ ስራ እዚህ ቤት አሁን ስራ እየሰራሁኝ ስታውኝ ያን ታህል ስራ አይበዛብኝም። አልሐምዱሊላህ። ምንድነው ፈቅ በሉ ነው እልፍ በሉ እልፍ ይገኛል የሚባለው እውነት ነው። እልፍ በሉ እልፍ ይገኛል የሚባለው እውነት ነው። እስከ ዛሬ በጣም ከባድ ስራ ነበር ስሰራ የኖርኩት። አሁን ግን ጭክን ብዬ እልፍ ብል እልፍ ነው ያገኘሁት። አልሐምዱሊላህ ማለት ስራ ያን ታህል አልበዛብኝም፣ አይበዛብኝም። አረፌ ነው ያለሁት ማለት ነው። ያን ታህል ስራ በዝቶብኝ አይደለም እቃ እያጠብኩኝ ለእናንተ ቪዲዮ ልሰራ ያልኩት። እንደው የስራችን ሁኔታ ምን ይሰማችኋል እላችሁ ፈልጌ ነው። እዚህ ቤት ተመጣሁኝ ገና 2 ወር እንደዛ እየሆነኝ ነው። ከረመዳን በፊት 10 ቀን ቀደም ብዬ ነው የመጣሁት። ስመጣ ሰትወይቱ
እንደ ዛሬ ማታ መጥቼ እንደ ነገ ጧት ዙህር እናቴ ዘንድ ነው የምንሄደው መዶም አለችኝ ማለት ነው። እሺ ደግ ለ10 ቀን እህቶቼ ጋር ተጨዋውተን ረመዳን ሲገባ ነው የምንመጣው የምንይዘው ቤታችን ነው አለችኝ። ኧረ እኔ ምን አገባኝ ብዬ ሀርን እዛ ከሀርን በላይ ያየሁትን ነገር የገጠመኝን ነገር ላወራችሁ ነው ማለት ነው። የእህቲቱ ሰራተኛ የኔ ሴትዮ የእህቷ ሰራተኛ ኢትዮጵያውያን ናት። ገና አዲስ የመጣች ናት። ወር አልሆናትም ገና። እዚች ሴትዮቱ ቤት ተመጣች ደግሞ 15 ቀን ነው ገና ይዛ ትሄዳለች። ከኛ በፊት ቀድማ ደርሳለች ማለት ነው። እዛ ደግሞ እዛው ቤት የምትሰራም ሀበሻ አለ። የወራሟ ናት ያቺ በቃለም አይገናኙም። ያችኛይቱ ዝም ብላ ስልኳን እያወራች ጉዳይ አልሰጠያትም ለዚችኛይቱ ማለት ነው። ይቺ ደግሞ ኢትዮጵያውያን አገኘሁኝ ብላ ሄዳ ሰፍ ስትል ያችኛይቱ ጉዳይ አልሰጠያትም። እንደው የሆነ አለ አይደለ እንደዛ ነገር። አሁን ግድግዳውን ዝም ብላ ይሄ መዝጊያውን አለ አይደለ እሱን ስልክ የላትም። ዝም ብላ የሆነ ምስኪን ነገር ናት። የ15 ዓመት ልጅ ናት። በጣም ሙጭቅንሽ ናት። እና ዝም ብላ ቋም ብላ ተከዝ ብላለች። እኔ ድረስ ስል የሆነ ተሰማይ ዱብ ያልኩ ያህል ነው የተሰማት። እንደው አላህ ያውቃል ያለ ቪዲዮ ሰውሬት ቢሆን ያልኩት ወላሂ ላዚም አኳኋኗል። የሆነ ተሰማይ ዱብ ያልኩኝ ያህል ነው የተሰማት። እኔ ኮንትራት ቤት ሆኜ ስንት ነገር እንዳሳለፍኩኝ ስንት ስቃይ እንዳሳለፍኩኝ ስለማውቀው ስልክ ሳንይዝ ዛሬ እህቶቻችን እንደዚህ ልጆቻችን ቢመጡም ስልክ ይዘዋል። አልሐምዱሊላህ ረብል ዓለሚን ሁሉን ነገር እንደፈለጉ የፊቱና ያሁኑ አይገናኝም በእርግጥ ነገር ግን እንደው ይህን ስራውን እነሱ እየመጡ እየተተኩ እኛ ሳንወጣ እኛ ሳንሻሻል እኛ ሳናርፍ አልሐምዱሊላህ ሳንል እየመጡ እየተተኩ እንዴት ነው ነገሩ ነው እንጂ ከፊቱ የዛሬው 2 እጅ ይሻላል ማለት ነው። አሁን እቺ ልጅ ግን ስልክ የላትም። በባህር ነው የመጣችው። ብዙ ዕዳ አለባት። የዱቤ ነው የመጣችው። በዛው ላይ ደግሞ ታማለች። ገብቷችኋል? ታማለች እና እኔ ሄድ ስል ተሰማይ ዱብ ያልኩኝ መሰላትኝ። ደስ አላት። ሻንጣዬን ቅብል ልዶል ሽቅብል ልዶል እንዴ እኔ እናቱ እንዲሁ ግዝ አደረገችኝ። ከዛ እንትን ሀበሻ ነሽ አለችኝ። አሁን አልኳት። አማርኛ ታወራለሽ አለችኝ። አሁን አልኳት። መታ ጥምጥም ወላሂ ላዚም የለችም። ደስ አላት በጣም። ከዛ የምንሰራውን ሰራራንና ምግብ ልንበላ ቀርብ ስንል በግራ እጇ ልትበላ እንደዛ አለኝ። ለምን ነው በግራ እጅሽ ብላት። ከዛ በባህር ስንመጣ ላይ ደላላዎቹ ተሸብክ ሸብክ ተረማመዱ ያኔ የሚባል ነገር አለ መሰለህ አላሁ አለም። ከሸብክ ሸብክ ሲሉ ወርውረዋት ኑሮ ቀኝ እጇ ተሰብሮ ይሄ ክንዷ ጉልድም ብሎ ድርቅ ብሎ ቀርቶ አይሰራም። ሱብሃንአላህ የሚገርማቸው እኔ አረቢቱ እንዴት እንደያዘቻት አላውቅም። አይሰራም ማለት ነው። እና ከዛም ያኔ እኔ እንጃ አሁን በግራ እጇ ቁርስ ብልት እንዲሁ ሰፍ አለ ሆዴ ያኔ ምን እንደምላችሁ አላውቅም ማለት ነው። ከዛ ደግሞ በቀኝ እጇ የሆነ ከባድ ነገር አታነሳም። እቃ አጥባ ይሄ መንጠፍጠፊያው ቦታ ላይ በቀኝ እጇ መስቀል አትችልም። በጣም ችግርግር ብላ ነው ያለችው። ደግሞ 8,000 ነው እንደዛ እዳ ያለባት በሰው ነው ያኔ ሰርታ ልትሰጥ ነው የመጣችው። እናት አባቶቿ በጣም ምስኪን ናቸው። እኔ አላውቅም ብቻ ከዛ ሁሉ እኔ ኮንትራት ቤት እንዳለሁኝ በጣም የባሰ ምን መሰላችሁ? ኢትዮጵያውያን አግኝቼ የፀጉራችን ነገር ነው ሀቂቃ ማለት ነው። በጣም እንትን የሚያደርግ የፀጉራችን ነገር ነው። አንሰራው ደቂቃ አንሰራው እኛ ሰርተን የምናደርገው ነገር የለም። ታጥበን ዝም አንለው። የኛ በጣም አስቸጋሪ ፀጉር እኮ የኛ ፀጉር በጣም አስቸጋሪ እና አሁን በእጅ አጎረስኳት ያችልሽ በግራ እጇ በልታ ተጠግብ አልመስለኝ አለ። በእጅ አጎረስኳትና ከዛ ጠገብን በላን አልሐምዱሊላህ። ቁጭ ብዬ ሳያት እንዲሁ ይሆናል አይደለ በስቁልቁል ብላለች። አሁን ሻወር እኔ ይዤ ሂጄ ነበረ ሀላስ እንዲሁ ያመጡትን ያንጡት። እኔ ዛሬ 12 ዓመት ያሳለፍኩት ሀያት እች ልጅ እያሳለፈኝ በጣገቢ እኔ እንዴት ነው የሚተኛኝ አልኩኝና ሀማም ዶላ አልኩኝና የእሷን መዳም እና የኔን መዳም እንዲያትጠሩን እኔ ሰዲቅ አልሰድቅ ነው ይችልሽ ጠጉሯን ላደራጅላት ነው እንዲያትጠሩኝ አልኩኝና እሺ አሉኝ። ሰዎችም ደህና ሰው ናቸው አላህ ይስጣቸውና አሁን ሀማም ዶልኩኝና በሻምቦ አስተራሰው ለቀቅ አድርጌ አጠብኩኝና ምን እንዳረኩ ታውቃላችሁ? ወደ እጅ ይዣት ወጣሁ በጥጉ ማለት ነው። ይሄ ጠውሲላውን እቤት ሸበኩኝና በሽባክ አሳለፍኩኝና በሽባክ አሳልፌ ከዛ ሸበኩኝ። ስትሻወር ይዣለሁኝ እኔ
አረኩኝና ጠጉሯን ብጥር አርኩና በስትሻውን አሩን ባበለው ወላሂ ላዚም የሆነ በቃ ሰው መሰለች፣ ሴት መሰለች ሀቂቃ ማለት ነው። ከዛ እስር አድርጋ ሻርቧን ልብስ ብታደርገው እንደኛው ነዋሪ መሰለች ማለት ነው። ይሄ የምታወራው መላወጥ ፊት አለባት። ደስ አላት፣ በጣም ደስ አላት። እንደዛ አድርጌ ልጅቷ ደግሞ ህመምተኛ ናት። ያው እዛ ስትወርቅ እጇን ሲመታት የሆነ እኔ ጅን ነገር ተጠግቷት ይሆን አላቅም። ተተኛችበት ድንገት ፊንት ትበላለች። ተተኛችበትም ሆነ ተቆመችበትም ሆነ ድንገት ተመጣ የለችም። ይሄ እንትን ነው የለም። ታገኘችበት ቦታ ተወርቃለች ማለት ነው። እና ብዙም ሳትቆይ ተተኛንበት አንድ ቀን ፊንት በና ተንጫጫን፣ ተነሳን፣ ሞተይ ብለን እህቶቿም ተሰበሰቡ፣ እናቴም ተሰበሰበ። እኔም እውነቴ እንደነገርኩኝ ሞተይ ብዬ ከዛ እንደዛ ተላፍታ ስትነቃ እህቶቿ ሰትወይቱ ለምንዲያት ኖሯል። እህቶቿ እንደዚች ያለችውንማ በእጅሽ በአንቺ ቤት ሞታ ጉድ ምኮኙ ለምን ነው አሉና ወር ሳይሞላት አባረሯት ማለት ነው። ሄደች፣ ያቺ ሄደች። ኸላስ ምንም ማደርጋት ነገር የለኝ። ምን አደርጋታለሁ? ምንም ማደርጋት ነገር የለኝ። ሄደች። እንደገና ደግሞ እዛው ያቺ ምንድነው 8 ወር አልተሰጠችም ብር ስልክ የላትም ምናምን አላልኳችሁ? እሷ ደግሞ አለች በጎን ማለት ነው። እኛ ጋር ያደባልቋትም ስልጤ ናት። ያቺ ስልክ አልተሰጠችም። 8 ወር ስልክ አልተሰጠችም፣ አልተገዛላትም፣ ብርም አልተሰጠች፣ ደመወዝም የላት። ከእኛ ተሀበሻ ጋርም አትደባለቅም አበደን። 24 ሰዓትም ምኝታ የላትም። የሆነ በቃ ኤምባሲ ለመደወል ደግሞ ተሰው ሆነው ያስተላለፏት፣ ተ3 ሰው ሆነው ያስተላለፏት። ኤምባሲ መደወል አትችልም። እኔ እንጃ ብቻ ምን እንደምላችሁ። በጣም ጭንቅንቅ ብላ ያለ ልጅ ደግሞ አገኘሁ። እሷ ማለት ነው እዛው አለ። የሰትወይቱ የእኔ ሰትዮ የእናቷ የወንድም ሰራተኛ ናት። አሁን እንደምንም ብዬ ዝባላ ስንጥር ተገናኘንና እንደምንም ብለሽ ስልክ አስገዥ አልኳትኝና ከዛ 3 ቀን ምግብ ሳበላ ስራ ሳሰራ 3 ቀን አድማ ነው ምንድነው የሚባለው ነገር አለ አይደለ? እንደዛ አደረገችና ከዛ ኢትዮጵያ ተደወለ፣ ኤምባሲ ተደረሰ፣ መክተቤን ደረሰ። አለኩል ያህል ስልክ ተገዛላት። ከዛ ብሯንም የ4 ወር ደመወዝ አሰጧት። አሁን ዛሬ ትንሽ ይሻለኛል፣ ደህና እየሰራሁ ነው አልሐምዱሊላህ። ያው ስልክም እያወራሁ ነው። ሸበካም አላሰሩላትም፣ ግን በሙካለማ ስልክ እያወራች ነው አለ። ግን እነዛን ስታዩ እናንተ ምን ይሰማችኋል? አልተኛኝ አለ ሀቂቃ ማለት ነው። አልቀመጠኝ አልበላኝም ማለት እኔ እንጃ። እዛ ስራ ሰርተን ልንበላ ቁጭ ስንል ያች በጠግባችን ቤቷ ተዘግቶባት የምትሰቃይ ሀበሻ አለች። እኔ ረግሷ እኮ እንደዚህ ነው ማለት አልችልም፣ አላቅም ብቻ በጣም ስቅቅ የሚል ሀያት አሳልፍ የመጣሁኝ እዚህ ማለት ነው። እንደገና መጣን ከመዶም ጧይፍ ማለት ነው። መጣንና እዚህ ደግሞ ምን እንደገጠመ ታውቃላችሁ? አሁን ይሄን ሰሞን እዚህ የምሰራበት ሰዎች ሚስቶች 2 ናቸው፣ የሰውየው ማለት ነው። እዚህ ደጃፍ ለደጃፍ ናቸው። ሰራተኛ መጣች። እስከዛሬ የላትም ነበር። ለረመዳን ብቻ አንድ ትኩረን ያመጣችና ትኩረኒቱ ሰራች። ረመዳን ሲፈታ ወዲያው ሰደዷት። የለም አሁን 3 ቀን 4 ቀን በፊት ነው ሀድ ብል አመታዋታል። ምንድን ነሽ አለችኝ። ሀበሻ ነኝ አልኳት። አማርኛ ታውቂያለሽ አለችኝ። አሁን አልኳት። አሁን እሷም ደግሞ እንደዛው አዲስ ሆና ኑሮ ወይ ያለኝና ሰፍን ያለኝ ወይ ጉዲ ዘንድሮ ስንት ልታሳየ ነው ጌታዬ። እሱ ያችኛም ደግሞ ክርስቲያን ናት። ከዛ ምንድነው ስላት ደላላውንም ነው ወሰደኝ ብለው አልወስደኝ አለ። ራብም ደግሞ የሚበላ በነገራችን ላይ እዚህ ቤት ስራም የለ የሚበላም የለ። እንደው አንዳንዶቹ ቤት የሚበላ ነገር ማምጣት ትልቅ ነገር ነው መስሎ የሚታያቸው ማለት ነው። እና ስራም የለ የሚበላም የለ። እኔ ግን የምሰራው ምን ነኝ። እንደገና ደግሞ ከላምም ሁሉም ነገር ስለማውቅ እንደነሱ ተሻምቼ እንደነሱ ተሻትፌ እበላለሁ፣ አይረበኝም። አዲስ ሰው ግን እንዴት ነው እዚህ መካከል እንዴት ነው ጥልቅልቅ ግላቦታለኝ። ጥልቅልቅ ብላ አብቅታለች። እኔ እንጃ። እኔ ወላሂ ላዝም ይሄን ማየት በጣም ከበደኝ። በጣም ኸላስ አሁን የመጡትን ያምጡት አልኩኝና ምን ያደረኩኝ ከምሰራው እየቀነስኩኝ ስጥት ሆብዝም ሲመጣ እጅ ለሷ ሆብዝ ስጥት ነው ውሰጂ እንደዛ እያደረኩኝ አሁን ዛሬ እንኳን በዙሁር ሀድብል ማለት ነው የሆነ ነገር ምሳሌ ሰራ አልቆብኝ በዙሁር ሀድብል
እንዲሁ ዝም ብላ ጥምዝዝዝ ብላ ሆነች ነው ብላ ተረቦኛ ስንት ጊዜ ያልበላሁም አለች። ደላላውም ዙሮ አላያትም። ገብቶሻል? አላቅም። አሁን እኔ ዘንድ አለች እዚህ ዕቃ እያጠብኩኝ ማለት ነው። የኔ ሴትዮ የለችም ነበር ሙስተሽፋ ናት። እኔ ዘንድ አለች ማለት ነው። እሷን አላስገባትም ብዬ ነው። እና ነይ ተሎ እኛ ዘንድ ሁብዝ አለ አልኳትኝና እኛ ዘንድ መታ ሁብዝ በላች። ደረቅ ሁብዝ እንግዲህ ለምሳሌ በዙሁር ሰጥቻት ያችን ብበላ መልሳ ዙሁር ትደርሳለች። የምበላው ነገር የላትም። ተኸየሉ እንግዲህ እና በጣም ከባድ ነው። እኛ ኢትዮጵያውያን የምናሳልፈው ነገር በጣም ከባድ ነው። እንደው ለአንዳንዳችን ነው እንጂ የተመቻቸ ነገር የሚገጥመን እንደው ለአብዛኛዎቹ በጣም ስቃይ ነው። እንደው ስተመቸው ነው ይሄ ሁላ ግፍ የሚያልፈው። ታዲያ ስተመቸው ነው። ለሐውለ ወላ ቁወተ ኢላ ቢላህ። እስቲ ውዶቼ እንደው ምናልባት እነዚህም በጣም የሚሰቃዩት እህቶች ነገ ከነገ ወዳ ተሻሽሎላቸው ፋህመኛ ሁነው ሰርተው የሚለወጡ ይሆናሉ። እነሱን እስቲ እንደው እንደዚህ እንስራ፣ በዚህ እንደግ፣ በዚህ እንለወጥ የሚሉትን እንደው እኔስ እንደው አዲስ ዩቱበሮችን እንደው አድማ በመጣ እናሳድጋቸው ተብሎ የሆነ በቃ የሆነ ፕሮግራም በመጣ እያልኩ እያደረኩ ነው ሀቂቃ ማለት ነው። እና አላቅም ብቻ እኔ ምን እንደምን አላቅም። እንተዳደግ እስቲ ስበሳችን እንደው ለእነሱም እንድንደርስላቸው ለእኛም እስቲ እንደው ያኔ ትላልቅ ዩቱበሮች ላይክ፣ ሼር፣ ሰብስክራይብ ያደረጋቸው አሳድጉን እስቲ። እንዲህም ኩላ ስቃይ የምናየው እንደው መቼ ይሆን ያኔ የሚያውቁ